ሴቶች ወንዶችን የሚያጃጅሉባቸው መንገዶች ክፉ ስለሆኑ ሳይሆን አብዛኞቹ ወንዶች ስለማያስተውሉት ነው። አስፈላጊ እውነት፣ አንድን ወንድ የምታጃጅል ሴት ሁሉ መጥፎ ሰው ናት ማለት አይደለም። እንዲሁም የሚታለል ወንድ ሁሉ ደካማ ነው ማለት አይደለም። አብዛኛውን ጊዜ ወንዶች የሚታለሉት ትኩረትን አቴንሽን ከዓላማ ጋር ኢንቴንሽን ጋር፣ ስሜትን ደግሞ ከቁርጠኝነት ጋር ስለሚያደባልቁ ነው። ዛሬ ሴቶች ሳያውቁትም ሆነ አውቀው ወንዶችን አሳስተው ወደ ስህተት የሚመሩባቸውን የተለመዱ መንገዶች እናጋልጣለን። ይህም ከቅዠት ወጥተህ እውነታውን በግልጽ እንድታይ ይረዳሃል። 1. ፍቅራዊ ዓላማ ሳይኖራት ስሜታዊ ቅርበትን መስጠት። ይህ በጣም ከተለመዱት ወጥመዶች አንዱ ነው። እሷ በየቀኑ ታውራሃለች፣ ችግሮቿን ታካፍልሃለች፣ ስሜታዊ መጽናኛ ለማግኘት ወደ አንተ ትመጣለች። በስሜት ደረጃ እንደ ፍቅረኛ ትይዛሃለች፣ ነገር ግን የሚከተሉትን ነገሮች ትሸሻለች። ቁርጠኝነትን፣ ኮሚትመንትን፣ ግልጽነትን፣ ወደፊት መራመድን። አንተ አንድ ነገር እየገነባን ነው ብለህ ታስባለህ፣ እሷ ግን ጥሩ ስሜት እንዲሰማኝ ያደርገኛል ብላ ነው የምታስበው። ስሜታዊ ቅርበት ማለት ፍቅራዊ ዓላማ ማለት አይደለም። 2. አንተን እጇ ላይ ለማቆየት የማይረገጡ ምልክቶችን መጠቀም። እሷ ትቅርብና ድጋሚ ትርቃለች፣ ትሽኮረመምና ትጠፋለች፣ ፍላጎት ታሳይና ድጋሚ ርቀት ትፈጥራለች። ይህ አንተን በስሜት እንድትጠመድ ያደርግሃል። ይህን የምታደርገው አንተን ስለፈለገችው ሳይሆን የምትሰጣትን ትኩረትና አድናቂዎች ስለምትወደው ነው። ወጥነት ዓላማን ይገልጻል፣ ወጥ አለመሆን ግን ግራ መጋዛትን ይፈጥራል። 3. አንተ ርቀህ ስትሄድ ብቻ ፍላጎት ማሳየት። ይህ ረቂቅና ኃይለኛ ዘዴ ነው። አንተ ቅርብ ስትሆን እሷ ትርቃለች። አንተ ራስህን ስታርቅ ግን በድንገት አንተን መመካከብ ትጀምራለች። ይህ ፍቅር አይደለም፣ ትኩረትን የማጣት ፍርሃት ነው። ፍላጎቷ የሚመጣው አንተ ስትርቅ ብቻ ከሆነ የስሜት ሳይሆን የራስ መተማመን አለመጣት ኢንሴኪዩሪቲ ነው። 4. በተግባር የማይታይ የወደፊት ወሬ። እሷ እንዲህ ትላለች፣ ምናልባት አንድ ቀን፣ አሁን ዝግጁ አይደለሁም፣ ግን ውሎ አድሮ አብረን መሆን እንችላለን። ነገር ግን ምንም የሚለወጥ ነገር የለም። የተስፋ ቃላት አሁን ካለ ተግባር ጋር ሲደማመሩ የሚከተሉትን ለማድረግ ነው። ተስፋ እንዲኖርህ ለማድረግ፣ ውሳኔዎችን ለማዘግየት፣ አንተን በስሜት እጇ ላይ ለማቆየት። እውነተኛ ዓላማ የሚታየው በዛሬ ተግባር እንጂ በአንድ ቀን ወሬ አይደለም። 5. ተጠያቂነትን ለማምለጥ የተጎጃ ሚና መጫወት። ስለ ችግሩ ስታነሳ እሷ ስለ ድሮ ቁስሏ ታወራለች፣ ጥፋቱን ወደ አንተ ታዞረዋለች። ፍላጎቶች ስላሉ የጥፋተኝነት ስሜት እንዲሰማ ታደርጋለች። በድንገት ችግሩን ከመፍታት ይልቅ አንተ እሷን ስታረጋጋ ትገኛለህ። ህመም ባህሪን ሊያስረዳ ይችላል፣ ነገር ግን ለተደጋጋሚ ስህተቶች ሰበብ አይሆንም። 6. ሳይመርጡህ እንድትወዳደር ማድረግ። እሷ ስለ ሌሎች ወንዶች ታወራለች፣ ሌሎች አማራጮች እንዳሏት ታሳያለች። ለአንተ ብቻ መሆንን ኤክስክሉሲቪቲን ትሸሻለች። አንተ ውድድር ዋጋዬን ይጨምራል ብለህ ታስባለህ፣ እውነታው ግን ገና አልወሰነችም፣ ነገር ግን መፈለጓን ትወደዋለች። በእውነት የምትፈልገ ሴት ግልጽነትን ለማግኘት እንድትዋጋ አታደርግህም። 7. ባህርህን ለማቆጣጠር ፍቅርን መንፈግ። ፍቅር በሁኔታዎች ላይ የተመሰረተ ይሆናል። እሷ ሙቸት የምትሰጥህ እሷ በፈለገችው መንገድ ስትሆን፣ ስትስማማ፣ ትዕዛዟን ስትከበል ብቻ ነው። ካልሆነም ግን ትርቅሃለች። ይህ ግንኙነት ሳይሆን ስሜታዊ መተከሚያ ሌቨሬጅ ነው። ጤነኛ ፍቅር አይቀጣም፣ ይገባባል እንጂ። 8. ሙሉ ጥቅምጥቆቹን እየተጠቀመ ዝግጁ አይደለሁም ማለት። ይህ ትንጉ ማታለሊያ ነው። ለቁርጠኝነት ዝግጁ አይደለሁም ትላለች፣ ነገር ግን የሚከተሉትን ትጠቀማለች። ጊዜህን፣ ኃይልህን፣ ታማኝነትህን፣ ስሜታዊ ድጋፍህን። ቁርጠኝነት ሳይኖር በእነዚህ የምትጠቀም ከሆነ እሷ ግራ አልገባችውም፣ አመቻች ቦታ ላይ ነው ያለችው። 9. አማራጭ ሆና አቆይተሃል። ሙሉ ለሙሉ አትለቅም። አልፎ አልፎ ደህንነትህን ትጠይቃለች። ሶሻል ሚዲያ ላይ ላይክ ታደርጋለች። ስትደብራት ትመጣለች። ይህን የምታደርገው አንተን ሁሌም ዝግጁ እንድትሆን ለማድረግ ነው። ነገር ግን ወደፊት ለመራመድ በፍጹም አትፈልግም። በእውነት የሚፈልግ ሰው በተጠባቂነት አያስቀምጥህም። 10. ካንተ በታች ጥረት እንድታደርግ መፍቀድ። ይህ በጣም አደገኛ ነው። አንተ ሁሉንም ነገር ትጀምራለህ፣ መስዋዕትነትን ትከፍላለህ፣ ሁልጊዜም ትስማማለህ። እሷ ትቀበላለች እንጂ ጥረትህን አታመጣጥንም። ጥረት አለመመጣጥን ቅዠትን ይፈጥራል። ፍቅር የሚያድገው ጥረቱ የጋራ ሲሆን ነው። የመጨረሻ እውነት፣ ይህ ሴቶችን መጥላት ስላይሆን አይደለም። ይህ ጽሑፍ ሴቶችን ለመውቀስ ሳይሆን ወንዶች ማስተዋልን እንዲማሩ ነው። ሴቶች ለሚከተሉት ነገሮች ምላሽ ይሰጣሉ። ጥንካሬ፣ ግልጽነት፣ ለራስ ያለ ክብር፣ ስሜታዊ መሪነት፣ ግራ መገዛትን መቀበል ስታቆም መጃጀልህም ያዕቃል።
የእውነተኛ ግንኙነት ከፈለክ ምልክቶችን ማሳደድ አቋምና ተግባርን ተመልከት። ለራሱ ክብር ያለው ወንድ ግልጽነትን ይስባል። እስኪ ከነዚህ ውስጥ አንዳንድ ነጥቦችን መርጠን እናብራራው። ነጥብ 8 ሙሉ ጥቅሞችን እየተጠቀሙ ዝግጁ አይደለሁም ማለት። ይህ ሁኔታ ብዙ ጊዜ the situationship trap ግልጽ ያልሆነ ግንኙነት ወጥመድ ይባላል። እሷ ለፍቅር ግንኙነት ገና ዝግጁ አይደለሁም ወይም ነገሮችን አናጣድፋቸው ትላለች። ነገር ግን በተግባር አንተ እንደ ፍቅረኛ የምታደርገውን ሁሉ እንድታደርግ ትፈልጋለች። ይህ ለምን ይከሰታል? ያለ ክፍያ መግዛት። እሷ ያንተን እንክብካቤ፣ ታማኝነት እና ጊዜ ማግኘት ትፈልጋለች። ነገር ግን ለግንኙነቱ የሚከፈለውን ዋጋ ወይም ላንተ ብቻ ታማኝ መሆንን እና ኃላፊነትን መሸከም አልፈለገችም። አማራጭ መፈለግ። ዝግጁ አይደለሁም የሚለው ቃል ብዙ ጊዜ ትርጉሙ አንተ የተመቸህኝ ቢሆንም የተሻለ ሰው ካገኘሁ ለመሄድ ነፃ መሆን እፈልጋለሁ ማለት ሊሆን ይችላል። እንዴት መወጣት ይቻላል? the power move። ይህን ሁኔታ ለመቀልበስ የሚከተሉትን እርምጃዎች መውሰድ ትችላለህ። ኢንቨስትመንትህን ቀንስ። እሷ የፍቅረኛነት ማዕረግ ታይትል ካልሰጠህ አንተም የፍቅረኛነት ጥቅም አትስጣት። በየቀኑ አትደውልላት፣ ለችግሮቿ ሁሉ አትድረስላት ወይም ውድ ስጦታዎችን አትግዛላት። ግልጽ መስመር አስምር። ዝግጁ አለመሆንሽን አከብራለሁ፣ እኔ ግን የምፈልገው ግልጽ ግንኙነት ነው። ስለዚህ እኔም ለራሴ የሚሆን የተሻለ አማራጭ እፈልጋለሁ ብለህ በራስ መተማመን ንገራት። ለመሄድ ዝግጁ ሁን። ካልሆነልኝ ይቅር ብለህ መሄድ ስትችል ነው እሷ ያንተንን እውነተኛ ዋጋ የምትረዳው። ስትለምናት ግን ዋጋህ ይቀንሳል። ነጥብ 6 ሳይመርጡህ እንድትወዳደር ማድረግ የሚባለው ስልትህ አንተን በጥርጣሬና በፉክክር ስሜት ውስጥ በማቆየት ሁልጊዜ እሷን ለማስደሰት እንድትሮጥ የሚያደርግ የስነ ልቦና ጨዋታ ነው። ይህን ነጥብ በዝርዝርና በምሳሌ እንየው። አንደኛ፣ የውድድሩ ዓላማ ፍቅር ሳይሆን ትኩረት ነው። አንዲት ሴት ስለ ሌሎች ወንዶች ስታወራ ወይም ሌሎች አማራጮች እንዳሏት በተዘዋዋሪ ስታሳይ ዓላማዋ አንተን ቀስቅሳ እንድትመርጥህ ለማድረግ አይደለም። ይልቁንም እኔ በጣም ተፈላጊ ነኝ፣ ስለዚህ እንዳታጠን የምትችለውን ሁሉ አድርግ የሚል መልእክት እያስተላለፈች ነው። አንተ በበለጠ ቁጥር እሷን ለማስደሰት ብትጣር ቁጥር ለእሷ የምትሰጣት ትኩረት ወይም አቴንሽን ይጨምራል። እሷ የምትፈልገው ያንን ትኩረት እንጂ አንተን ብቻ ለይቶ የመምረጥ ቁርጠኝነት የላትም። ሁለተኛ፣ ውድድር ዋጋ ይጨምራል የሚለው ስህተት ነው። ብዙ ወንዶች ሌሎች ከፈለጓት እሷ በጣም ውድ ናት፣ ስለዚህ ተረባቢ ማሸነፍ አለብኝ ብለው ያስባሉ። ይህ ግን ትልቅ ስህተት ነው። በእውነተኛ ግንኙነት ውስጥ ዋጋ የሚሰጠው ለሁለታችሁ መከባበርና ግልጽነት ነው። እሷ ግን አንተን በውድድር ውስጥ ስታስገባህ ዋጋህን እያወረደች ነው። አንተን ከሌሎች ጋር እያነጻጸረች እንደ አንዱ ተወዳዳሪ እንጂ እንደ ልዩ ሰው አታይም። ሶስተኛ፣ የወሰን ማጣት ምልክት። ላንተ ብቻ መሆንን ወይም ኤክስክሉሲቪቲ ካለማጥፋቷ ይህ የሚያሳየው ለግንኙነቱ ያላት ዝቅተኛ ግምት ነው። ገና አልወሰንኩም የምትለው ቃል አንተ ገና አልመተኝህኝም ወይም የተሻለ ሰው እየፈለግኩ ነው የሚል ድብቅ ትርጉም ይኖረው ይችላል። በእውነት የምትፈልግህ ሴት ሌላ ወንድ መጥቶ አንተን ሰርቆህ ወይም አዝኖብህ እንድትሄድ አትፈልግም። ስለዚህ ቦታዋን ለማጽናት ትጥራለች እንጂ እንድትጠራጠር አታደርግህም። አራተኛ፣ ይህ ሁኔታ በአንተ ላይ የሚያመጣው ጉዳት። በዚህ ጨዋታ ውስጥ በቆየህ ቁጥር የሚከተሉት ነገሮች ይፈጠራሉ። ጭንቀት ወይም አንግዛይቲ፣ ሁልጊዜ ዛሬ ማን ደውሎላት ይሆን፣ ከማን ጋር ትሆን የሚል ስጋት ውስጥ ትገባለህ። የራስ መተማመን መቀነስ፣ ራስህን ከማታውቃቸው ወንዶች ጋር ማወዳደር ትጀምራለህ። ኃይልህን አሳልፎ መስጠት፣ እሷን ለማጥፋት ስትል የምትለውን ሁሉ እሺ ማለት ትጀምራለህ። አምስተኛ፣ እንዴት ምላሽ መስጠት አለብህ? the winning move። ይህንን ጨዋታ የምታሸንፈው ውድድሩን ባለመቀበል ነው። አትግና። ስለሌላ ወንድ ስታወራ ንዴት ወይም ቅናት አታሳይ። ጥሩ ነው፣ እሱም ጎበዝ ሰው ይመስላል ብለህ በፈገኛነት እለፈው። ይህ ካንተ ተጠበቀችውን የመሸነፍ ስሜት ያሳጣታል። መስፈርት ይኖርህ። እኔ የምፈልገው ለኔ ብቻ ታማኝ ሴት ነው። ውድድር ውስጥ መግባት አልፈልግም። ምርጫው ያንቺ ነው። ገና ካልወሰንሽ እኔ ጊዜዬን ሌላ ቦታ አውልላለሁ ብለህ በግልጽ ንገራት።
ራቅ በል። ውድድሩ ሲበዛ ራስህን አግልል። አንተን ለማግኘት የምትጥረው እሷ መሆን አለባት። አንተ ስትርቅ እውነተኛ ዋጋ ያለው ሰው እያጣሁ ነው ብላ ካላሰበች አስቀድሞም ዓላማው አንተ አልነበረም። በአጭሩ እውነተኛ ፍቅር ሽልማት እንጂ የሩጫ ውድድር አይደለም። ለሷ ለመመረጥ የምትጋደል ከሆነ ብታሸንፍም እንኳን መጨረሻ አገልጋይነት እንጂ ፍቅረኛነት አይሆንም።